ይህ የምትመለከቱት እንግዲህ መንገድ ከናዝሬት ወደ አዲስ አበባ የሚሄደው ፈጣኑ መንገድ ወይንም ሃይዌይ የሚባለው ነው። እስከ 150 ድረስ ፍጥነት ያስኬዳል። ይሄ መንገድ ወደ አዋሳ፣ ወደ ሞጆ፣ ወደ ደብረ ዘይትና ወደ ዱከም መገንጠያዎች አሉት። ዋናውን የመናገር የምፈልገው ከዚህ ከቪዲዮ እንደምታዩ ከፊት ለፊት ያለው ተራራ የኤረር ተራራ ነው። ይህ ተራራ ከአዲስ አበባ በስተ ምስራቅ ሲገኝ ከደብረ ዘይት ደግሞ በስተ ሰሜን ይገኛል። ይህ ተራራ እንግዲህ ዋናው ስሙ እየገነነ የመጣበት ምክንያት ንጉሥ ቴዎድሮስ መነሻው ከዚህ ነው በሚለው ነው። እዚህ ተራራ ላይ ብዙ ገዳማውያን አሉ። እንደዚሁም አብያተ ክርስቲያናቶች አሉ። እና እነዚህ ቤተክርስቲያን አንዱ የስላሴ የስሉስ ቅዱስ ስላሴ ቤተክርስቲያን አለ። ንጉሥ ቴዎድሮስ እንግዲህ ከዚህ በመነሳት ኢትዮጵያን ለ40 ዓመታት ያስተዳድራታል። በሚያስተዳድርበት ወቅት ደግሞ በዓለም ላይ ያሉ እምነቶች ግብጽ ላይ መስዋዕትነት ያቀርባሉ። የትኛውን እግዚአብሔር መስዋዕት ይቀበላል የሚለው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያቀርቡት ደግሞ ንጉሥ ቴዎድሮስ ናቸው። በዚህ የንጉሥ ቴዎድሮስ ያቀረቡት መስዋዕትነት እግዚአብሔር በእሳት መልክ ወርዶ ይወስደዋል። በዚህ ጊዜ ይህ ሃይማኖት ትክክለኛና የእግዚአብሔር ሃይማኖት ተብሎ ተቀባይነት በዓለም ያገኛል ማለት ነው። እና ከዛ በኋላ ከንጉሥ ቴዎድሮስ 40 ዓመት ኢትዮጵያን ካስተዳደሩ በኋላ ዓለም ትበጠበጣለች። ከዛ በኋላ የዓለም ፍጻሜ ይሆናል ተብሎ ነው እንግዲህ ትንቢት የሚነገረው። እኛ ያው ካነበብነው ከሰማነው ነው። እንግዲህ ይህ ዋናው በዛ ወቅት ንጉሥ ቴዎድሮስ በሚገዙበት ወቅት ጠማማው ይቃናል፣ መጥፎው ይስተካከላል፣ ሁሉም ነገር ፐርፌክት ይሆናሉ ማለት። ለዚህ ነው እሳቸው ብዙ ሰው ቢመጡ ኢትዮጵያን ቢገዟት በሚለው ያው ተስፋ የሚያደርገው። ምክንያቱም ንጉሱ ያው የእግዚአብሔር ሰው ስለሆኑ እግዚአብሔር መንፈስ ደግሞ አገርን በሚገዛበት ጊዜ ያው ነገሮች ጥሩ ይሆናሉ ተብሎ ስለሚታሰብ ነው። ውድ የዚህ ቪዲዮ ተመልካቾች እንግዲህ ይህንን ካልኳችሁ እናንተም ሰርች በማድረግ ስለ ንጉሥ ቴዎድሮስ መረጃ ማግኘት ትችላላችሁ። ያው እንግዲህ እኛ ፍንጭ መስጠት ነው ትልቁ ነገራችን፣ ፍንጭ መስጠት ነው። ይሄውላችሁ ከማዶ በቪዲዮ እንደምታዩት ነጭ ዳመና የለበሰ የሚመስለው ተራራ ነው። አያት፣ ቦሌ አራብሳ፣ ሰሚት እና አያት አካባቢ ሴምስ የሚኖሩ ሰዎች በደንብ ይታያቸዋል። ከናዝሬት ወደ አዲስ አበባ የሚመጡትም ሰዎች ናዝሬት ደብረ ዘይት አካባቢ ሲደርሱ በደንብ የሚታይ ተራራ ነው። እንግዲህ ይህንን ካልኳችሁ በደንብ ለማወቅ ደግሞ እናንተ መረጃ የሚነበብም የሚታይም መረጃ በጎግልም በምንም ሰርች አድርጋችሁ ታገኙታላችሁ። እኔ በዚህ አበቃው። መልካም ጊዜ። ቪዲዮው ያው ሰብስክራይብ አድርጉልኝ፣ ላይክ እና ሼርም አድርጉልኝ። ምክንያቱም የተሻለ ነገር እንዳቀርብ እበረታታለሁ ማለት ነው። አመሰግናለሁ። መልካም ጊዜ ይሁንልን።